እሺ ፒሼ የልጅነቴ ስሙኝ። ዱዌናውን ቤን ዋይት በቃሉ ነው የሚይዘው። ማን ነው የሚይዘው? ቅቫርስኬሊያን ማን ነው የሚይዘው? ያላችሁ የዋንጫ እድላችሁን እዛ ሄደህ ትፈልጓለህ። ያራዳል ሲሆን ስማኝ፣ ግን ቡድንን የምትወድ ከሆነ የምትደግፈው ቡድን የምትወድ ከሆነ ቆንጆ ነገር ልንገርህ። ኮከብ 822 መሰላል ላይ ትገባና ማለት ነው ትመዘገብና ተመልሰህ ወጥተህ ተመልሰህ ትመጣና ኮከብ 822 መሰላል ላይ የመጀመሪያ መደበኛ የጥሪ ማሳመሪያ የሚል ከች ይልልሃል። ቀጥሎ ደግሞ ዓለም አቀፍ የጥሪ ማሳመሪያ የሚል ከች ይልልሃል። ቀጥሎ ደግሞ ምን ይመጣልሃል? አዲስ የተጫኑ የጥሪ ማሳመሪያዎች የሚል ይመጣልሃል። የቡድንን መዝሙር የምትወደውን የቡድን መዝሙር ማለት ነው ማስገባት ትችላለህ። ከዛ ሲደወልልህ አሁን እኔ ግሎሪ ግሎሪ ማን ዩናይትድ ይላል። ወያላ ከሆንክ ደግሞ ኖርዝ ለንደን ፎሬቨር ይልልሃል ማለት ነው። ለማንኛውም አካውንት ተመቷል። ቪዲዮ ኮፒ ሊንክ ይደረግ። ምችት ይበላችሁ። እሺ ኳስ ማታቁ የአርሰናል ጠላቶች እንዴት ነው ዛሬ ሐራም ፉትቦል ያያችሁ አልመሰላችሁ? ምን ነው ሐራም ፉትቦል? ምን ነው ገባሽ አይደል? እርግጠኛ ነኝ ትመጡና የፒኤስጂ ሜንታሊቲ ውጤቱን ማስጠበቅ መቻሉ ምናምን አባቴ በልምድ ሁለቱም ቡድኖች አርሰናል ይበልጡታል። በልምድ ጭራሽ ማይደርሱበት ነገር ቢኖር ግን ሜንታሊቲ የሁለቱ ቡድኖች ተደምሮ ሜንታሊቲ አርሰናል እንዳለው የላቸው። ሜንታሊቲ ምን እንደሆነ ላስረዳ። ሲጀመር ማለት የምትበልጠውን ቡድን ማሸነፍ ሜንታሊቲ አይደለም። የሚበልጥህን ቡድን ሜዳ ላይ በደንብ አድርጎ የተሻለ ጨዋታ እየጮተ የነበረው 3 ነጥብ የሚገባው ማሸነፍ የሚገባው የበለጠ አታክ እያደረገ የነበረው ቡድን እልህ በያዘው ቡድን 1-0 ሲሸነፍ ነው ሜንታሊቲ ማለት ማለት። ይሄ ደግሞ አርሰናል ነው ያለው 3 ነጥብ ኤፍ ሲሆነው በዚህ ነው። አርሰናልን በልጠኸው ራሱ እንኳን አይደለም አቻ ሽንፈትን መቋቋም ትችላለህ። የተረጋገጠልህ ነገር አለ። ገባህ? ከማንም በላይ ሜንታሊቲ ስላለው ማለት ተረዳኝ። ይሄ ጨዋታ 72ኛ ደቂቃ ነው። ፈርስት ሃፍ እንደገመትኩት ፒኤስጂ እንጂ ማንም አያገባም። ባየርን ፒኤስጂ ጠንቃቃ ከሆነ አያገባበትም። ደጋግሜ ሳምንቱ ሙሉ የተናገሩት ነገር ማለት አሁን ግን ወንዳታ ፒኤስጂ አለፈ ምናምን ነገር ሐራም ፉትቦል ተጫውቶ ስለሚያዋጣው ማለት ያ ሐራም ፉትቦል ተጫውቶ ምን ሆነሽ ነው 5 ጎል ካገባ በኋላ ሐራም ፉትቦል ቢያደርገው ኖሮ እኮ በ3 ጎል ነበር የሚበልጠው። ይሄ ጨዋታ ራሱ አያስፈልግም ነበር። ሮቴት አድርጎ ይጫወት ነበር። ተረዳሽኝ አይደለ? ሜንታሊቲ ማለት አታገባብኝም። ሲገባብህ እኮ ድክመት ነው። ማግባት ካቃተህ አለመቻል። ያኛውን ሰውዬ ማስከፈት ቺክስ ጀንጅነህ ማስከፈት አልቻልክም። ተረዳኝ አይደለ? አንተን አስከፍተው ከኋላ ከቀረቀሩልህ ግን ሜንታሊቲ የለም ማለት ተረዳኝ አይደለ? ሜንታሊቲ የሚጀምረው ጎል ባለመስጠት ነው፣ ጎል በማግባት አይደል። ከማንም በላይ ሜንታሊቲ ያለን ቡድን ነው አባቴ። ምን ሆነ ነው 2ኛ ደቂቃ ላይ አግብተን ውግም ይሄን እነዚህ እንዳደረጉት ማለት ምን ሆነ ነው ምንፈራቸው? እኔ ፈራዋለሁ ያልኩ እኮ ይሄን ስለሚችል ነው። ይሄን ስለሚችል እንደዚህ ማድረግ ፒኤስጂ ስለሚችል ነው እንጂ ስለሚበልጠኝ አይደለም። ቢበልጠኝ ራሱ ተበልጬ ማሸነፍ ምችል ከባድ ሜንታሊቲ ያለኝ ቡድን ነኝ አባቴ። ተረዳኝ አይደለ? እንኳን ደስ አለ ቋጣሪ። የሚመጣጠን ቡድን ሲጋጠም ታያለ። ፒኤስጂ ቨርሰስ አርሰናል። ተረዳኝ። የበለጠ ነው ምረካው። የበለጠ ተስፋ አድርገሽ እንዲህ ሰው አድርገሽ ማለት ሪፈር ለፒኤስጂ ይሄ ወያላ ከኛ አቅም በላይ ስለሆነ እንግዲህ አምና ኢንተር ሚላንን የወጋኸውን መርፌ እንትወጋልን። ውጋልን፣ እባክህን ውጋልን፣ ወያላውን ውጋልን። አደራ እግር ኳስን አደራ፣ ፒኤስጂዬ አደራ፣ ወያላውን አደራ። እንግዲህ የኢሮፓ ሊግ ቲም ለጥርጦ ሻምፒዮንስ ሊግ ፍጻሜ ደረሰ። እንግዲህ ምን ላድርግ? ከአንድ ተናቲም ጋር ሳይጫወት መቋጠርም አልቻልኩም። አደራ ብያለሁ። አመሰግናለሁ አባቴ። ባየር ሙኒክ እንዲያልፍ ቋጥር ይቀለናል አልኩኝ እንጂ ፒኤስጂ እንደሚያልፍ ይኸውልህ እዚህ ጋር ስናገር ፒኤስጂ ባየር ሙኒክን በሜዳውና በደጋፊው ፊት ያሸንፈዋል። ክሊፕ አለ። እኔ ለባየር ነው የምቋጠረው፣ ግን በቃ አይ ጀስት ኖ ኢት የተሻለው ቡድን ፒኤስጂ ነው። 3 ፌዝ አለ አይደል? አታክ፣ ዲፌንስ እና ሚድፊልድ። ሶስቱን ከሶስቱ ጋር ስታወዳድረው የፒኤስጂ ቡድን ይሻላል እና ፒኤስጂ እንደሚያልፍ የላይቭ ላይ ቆርጬ ማስቀመጣቸው አካውንት ነው። ጎስት ሪያክት ገብታችሁ ፎሎ አድርጉት። ፒኤስጂ እንደሚያልፍ ማቀው ለምን እንደሆነ ልንገርህ። ሐራም ቦል መጫወት ስለሚችል አያር እስከ መጨረሻው ደቂቃ ድረስ አስጠብቆ ባለቀ ሰዓት ብቻ ሲዘናጉ 1 ጎል ገባባቸው። መከላከል ስለሚችሉ ፒኤስጂዎች ሊቨርፑልን እኮ ይሄን ያደርጉት ተረዳኝ አይደለ? ግን እንደኛ መከላከል አይችሉም። ዛሬ ያየው ሐራም ቦል ምን እሺ ነው ትተቸዋለህ? ይሄ ለዋንጫ መድረስ የለበትም። ገባህ አይደለ? የሐራም ቦል ደርቢ ከኔ ጋር ተጫውተህ ደግሞ ይሰጣል ነው ምን
ምንም ሌላ ነገር እንዳትጠብቅ። we are the gunners እኮ ፒኤስጂ እንዴት እንደምናሸንፍ ልንገር። ፈርስት ሃፍ ላይ ባለፈውም ስላገቡብን እና ውግም ማድረግ ስለሚችሉ ነው እንጂ ፈርስት ሃፍ ላይ ባያገቡ ደግሞ እኛንን ውግም የምናደርግባቸው። አባቴ አረ የፒኤስጂ አታክ እኮ ምናምን ነገር ማንዬ ቸልሲ ቀድሞ አግብቶበት እኮ ቸልሲ ላይ ራሱ መመለስ ያልቻለ ቡድን ነው። ገባ አይደለ? ምን ሆነ ቸልሲ ሐራም ፉትቦል መጫወት ሳይችል ሐራም ኦፍ ሐራምስ ፉትቦል አሳይቼ 1-0 ወይ 1 እኩል በፔናልቲ 50-50 ቋጠር ካልቋጠር እንደውም ንቃችሁን ግቡ። እኛ ተከብረን ስንገባ አያዋጣንም። አርሰናል በቃ በላው ምናምን ስትል ጫና ታበዛብናል። መቼም አይበላውም ፒኤስጂ መቼም አያሸንፍም ምናምን ሲል ነው የሚያዋጣው። እንደዛ በላይ አራድዬ ልጅ ሐራም ቻምፒየንስ ሊግ ፋይናል ሂር ዊ ካም አባቴ። እኔ እኮ ሙኒክ እኮ በጣም ነው የሚገርመኝ። ፒኤስጂ ተጥሎ የሚታለፍ ቢሆን ኑሮ እኛ ጥለን አናልፈውም ነበር እንዴ? እኔ እኮ ጥያቄ እኮ ናው እንዲያዝ ነው ብዬ ነው እንጂ ስጋ ነው ስጋ ተቆርጦ አይጣልም ብዬ ነው እንጂ ተስፋ እንዳላሳጣቸው ብዬ ነው እንጂ ፒኤስጂ እኮ ነው በቃ የተረጋገጠ እኮ ቢጣል እኛ አንጥለውም ነበር እንዴ? እኛ አራት የገባብን ብቸኛው ቡድን ነን። ሁሉም 6 7 8 ምናምን እየገባባቸው ፒኤስጂ ቢጣል ኑሮ እኛ አንጥለው ነበር። ዲያዝዬ ግን አንተ ግን ሞክራል፣ አስቆጭተኸኛል። እኔንም እንዲሁም ማለት ነው። በቃ ምንም ማድረግ አይቻልም። ዋንጫውን ስታነሱ ቀጣይ እናያለን። በቃ ይመቻችሁ። በስተመጨረሻም ፒኤስጂ የዋንጫው ፋይናሊስት ሆኗል። የፍጻሜውም ጨዋታ አርሰናል ከፒኤስጂ የሚደረግ ይሆናል ማለት ነው። እንዴት ይሆናል? እስቲ ውጤት በኮመንት አስቀምጡልኝ። አርሰናል ምናልባት ይሄንን የአውሮፓ ቻምፒየንስ ሊግ ከፍ አድርጎ ይስሞ ይሆን ወይስ ደግሞ ፒኤስጂ እንደ አምናው ይሄንን ዋንጫ በድግ አድርጎ ይደግሞ ይሆን የሚለውን እሱም በኮመንት አስቀምጡልኝ። ለማንኛውም ማለት ነው ፒኤስጂ በፈርስት ሃፍ ውጤት በኦስማን ዴምቤሌ ብቸኛ ጎል ነው እንግዲህ ዛሬ ማሸነፍ የቻለው። የዋንጫው ፋይናሊስት ሆኖ አንዴ ፒኤስጂን ከምሬ ነው አለማድነቅ ማይቻለው። ዊሊያም ፓቾ ምን አይነት ተከላካይ ነው እናንተ! እንዴት አባቱ ነው የሚችለው ዊሊያም ፓቾ! ኧረ በስመ አብ! ቪቲኒያ ክቫራትስኬሊያ ምን አይነት አሲስት ነው ለዴምቤሌ ያደረገለት! እንዴት ነው የሚጫወተው! ኧረ በስመ አብ! ባይዞ መጨረሻ አካባቢ ላይ ግልጽ እድል ነው ያባከነው። ትክክል ኳሱን ባለመምታቱ ጎል አላስቆጠረም እንጂ ይሄ ተጫዋች ራሱ ሁሉ ጎል አስቆጥሮ መውጣት የሚችልበት ጨዋታ ነው። ያው እንግዲህ ሙኒኮች አሳዛኝ ተሸናፊ ሆነዋል ማለት ነው። እጅግ በጣም እዚህ ስለደረሱ እነሱም እንግዲህ አንዴ እናጨበጭባለን ማለት ነው። ብቻ ግን እጅግ በጣም ደስ የሚል ጨዋታ ተመልክተናል። ያን ያህል እንደባለፈው አዝናኝ ባይሆንም በጎል የታጀበ ምሽት ባይሆንም ቆንጆ ጨዋታ ነው የተመለከተው። ለማንኛውም ግን ይሄኛውን የሉዊስ ኤንሪኬን ቡድን ፒኤስጂን አለማድነቅ አይቻልም። ቡካዮ ሳካ ትናንትና ቴሪ ዳንኤል ሆኖ ሲጠይቁት ሲናገር ተመልክተናል። አዎ የትኛውን ቡድን ቢመጣ አንፈራም፣ ሁለቱንም ለመግጠም ዝግጁ ነን፣ ነገር ግን የትኛውን እንደምፈልግ አንተ ታውቀዋለህ ብሎታል ቴሪ ዳንኤል ሆኖ ቃለ መልሶ ላይ አንተ ታውቀዋለህ። ጥያቄውን ያነሳው ማይካ ነው መጀመሪያ ማይካ አነሳው። ከዛ ነው ለመመለስ ቃል በቃል ይሄ ነው የሚፈለገው ውጤት ይሄ ነው አሁን ማለት ነው። ሜይ 30 ትላንትና ስትጨፍር የነበርክ ደጋፊና ተጫዋች ሜይ 30 ከ24 ቀን በኋላ ጠብቅ፣ እንባ ይወጣል ከዓይን ማለት ነው። ከዓይን እንደ ጎርፍ እንባ ይዘንባል። ጠብቅ። ይሄ ጨዋታ በእርግጠኝነት ፓሪስ ሴን ጀርመን የ2025-26 የአውሮፓ ቻምፒየንስ ሊግ አሸናፊ ነው። ይህንን አንተም ክለብህም ልቦናው እያወቀ ነው ሜዳ ውስጥ የሚገባው። ልክህን ይሰጣል። ልክህን እንደዛ የፈነጨኸው አርሴናል ሜይ 30 ጠብቀኝ። ሜይ 30 ምንድነው እያለን ያለው የዳኛ አራዳ ልጆች? ጨዋታውን ሊያበላሸው እየሞከረ ነው እንዴ? በመጀመሪያው ፈርስት ሃፍ እንግዲህ እንደምታዩት ነው ኔቬዝ የነካው ኳስ ፔናልቲ ቦክስ ውስጥ እንዴት እንደ ሻራው ግራ የሚያጋባ ነው። ኑኑ ሜንዴዝ ቢጫ ካርድ ተመልክቶ ነበር። እንደገና እሱም በእጁ ነክቷል። ዳኛው ይመስለኛል የእጅ ነገር ላይ ከእንትን ነው ከባስኬትቦል ነው የመጣው መሰለኝ። ብዙም የሚያስጨንቀው አይመስለኝም። ለማንኛውም ፒኤስጂዎች 1-0 በዴምቤሌ ጎል እየመሩ ወደ መልበሻ ክፍል አምርቷል ማለት ነው። ሰከንድ ሃፍ እጅግ በጣም ኃይለኛ ጨዋታ እንደምንመለከት ያለምንም ጥርጥር ባየር ሙኒኮች ብዙ ኳሶችን እያባከኑ ነው የሚገኙት ማለት ነው። ኳሱን መሃል ሜዳ ላይ በጣም አሪፍ ናቸው። ወደፊት ይዘውት ሲሄዱ ግን እየተበላሸ አስቸግሯል ማለት ነው። ሙሳኤላ ራሱ በጣም ብዙ ኳሶችን ነው ዛሬ
ያባከነው ማለት ነው። እንደዚህ ሞሊሴ ያንሸራተተው ሲወርቅ እየተመለከትን ነበረ። ሜዳ ውስጥ አልሞት ባይ ተጋዳይ እጅግ በጣም በባለፈውም በአሁኑም ፐርፎርማንስ እያስደነቀ የሚገኘው ተጫዋች ሉዊስ ዲያዝ ነው ብዬ አስባለሁ። በመጀመሪያው ፈርስት ሃፍ ማለት ነው። ሰከንድ ሃፍ ምን እናያለን አብረን የምንመለከት ይሆናል። ኮምፓኒ ምን ይሰራል፣ እንደዚሁም ደግሞ ኤንሪኬ ምን አሻሽሎ ሲመጣል ነው። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። እያመመው መጣ ማለት እኮ ይሄ ነው የአራዳ ልጆች። ፓሪስ ሴን ጀርመን እያደር ምን እየሆነ መጣ ማለት ነው። ዘንድሮ ቡድኑ የተቀናጀ አይመስልም። መጀመሪያው ዓመት ላይ ሲወራ የነበረ ነው። አሁን ፍራንስ ሊጉንም ተመልከት። ቻምፒዮንስ ሊጉም ላይ የፍጻሜ ተፋላሚ ሆኗል። እጅግ በጣም አስፈሪ ቡድን ነው የቡድን የአራዳ ልጆች። በግራ በቀኝ ከበረኛ እስከ እግረኛ ከዚህ በፊት ብያለሁ፣ ታንከኛን ጨምሮ በየትኛውም መስፈርት ያሟሉ ተጫዋቾች ናቸው። ደከመው ብለህ የሚቀየረው ተጫዋች የባሰ እሳት የበላ የጎረሰ ነው የአራዳ ልጆች ማለት ነው። ሙሉ ክለቡ ከና አሰልጣኙ ጭምር A+ የተሰጠ ደረጃ 1 ናቸው ነው ምን በቃ ሌላ ነገር የለውም። አሁን ከባድ ነው። ለፍጻሜ ከአርሰናል ጋር እንግዲህ የሚፋለሙ ይሆናል ማለት ነው። እስቲ ሀሳብ አስተያየታችሁን ስጡ። ማን ያሸንፋል? ማን የዋንጫው ባለቤት ይሆናል? የእናንተ ነው። ኮሜንት ላይ ሼር ኮፕሊንክ አይረሳ። ይመቻችሁ። ጥሩ መጠ በስተመጨረሻም ሳትከው ጉብዬ ባንሰተው ማንተ ሳትከው እንዴት በለኝ። አይሾ ስፒድ ቻምፒዮንስ ሊግን ፕሪዲክት አድርጎ ነበር ማን ያሸንፋል የሚለውን እስከ ፒኤስጂ እና ባየር ሙኒክ ድረስ በአርሰናልም በኩል ሁሉንም አስተካክቶት ነበር ማለት ትክክል መጥቶ ነበረ። በፒኤስጂ እና በባየር ሙኒክም በጣም በትክክል መጥቶ ነበር አይሾ ስፒድ። መጨረሻ ላይ ከመጀመሪያው ነው ምን በሊቨርኩሰን ከአርሰናል አርሰናል እያለ አትሌቲኮ ከባርሳ አትሌቲኮ እያለ ማለት ነው። ሪያል ማድሪድ ከባየርን ብሎ ፒኤስጂ ከሊቨርፑል ፒኤስጂ ብሎ መጥቶ ባየርን የፍጻሜ ተፋላሚ ሆኖ ባየርን ያሸንፋል ነበር ያለው አይሾ ስፒድ። ነገር ግን ባየር ሙኒክ በጭራቁ ፓሪስ ሴን ጀርሜን ወድቋል። እኛ ግን አልወደቅንም። ቴሌግራም ቻናል ላይ ነው የአራዳ ልጆች ባዮ ላይ ሊንክ አለ። እንደዚሁም እዚህ ጋር በተጻፈው ቀጥታ ወደ ቴሌግራምና ነው ጉዱን ትመለከታለህ። ይመቻችሁ። ሼር ኮፕሊንክ አድርጉ አለው። ቻምፒየንስ ሊግ ፋይናል ላይ የምንጋጠመውን ቲም አውቀናል ማለት ከፒኤስጂ ጋር ነው የምንጫወተው። በጣም ያበደ ጨዋታ እንደሚሆን እርግጠኛ ነኝ። ምክንያቱም ዩሮፕ ላይ አለ የሚባለውን ቲም ነው የምንገጥመው። የዩሮፕ ቤስትን ቲም ነው እየገጠመን ያለ ነው። ባክ ቱ ባክ ቻምፒየንስ ሊግ ገብቷቸዋል። ፒኤስጂ ፋይናል የደረሰው ምን አይነት ቲም ነው ግን ፒኤስጂ? እግዚአብሔርን ምላችሁ ሰከንድ ሃፍ ላይ አራምቦል መጫወት እንደሚችሉ ነው ያሳዩን በስትክክል ማለት። ማርኪኒዮስ እና ፓቾ ምን አይነት ተከላካዮች ናቸው እንዴ! ምን ማለት ነው? እንደዛ ይጫወታል ዛይሬ ኤምሬ። ሉዊስ ዲያዝ ምን አይነት ተጫዋች ነው? እንደዛ ሙሉ ቲሙን ሲያርሰው እንዴት እኔ ግራ ገባኝ። ሊቨርፑሎች ሊቆጫችሁ ይገባል በዚህ ሰውዬ ማለት። ሃሪ ኬን ምን አይነት ስትራይከር ነው? ምንም እድል የሌለው ሰውዬ ምን አይነት ጎል ነው ያገባው? እድል ግን የለም አንተ እግዚአብሔርን ማለት። ፒኤስጂዎች አሁን የሚያስፈራ ቲም እንደሆነ እያሳዩኝ ነው። ለመሰላችሁ ሃራምቦል እየተጫወቱ አሸነፉ። ሰከንድ ሃፍ ሙሉን ሃራምቦል ማርኪኒዮስ፣ ፓቾ በጣም ያበደ ጨዋታ ያለ ሀኪሚ ነው የተጫወቱት ሄደው ገብቷቸዋል ፒኤስጂዎች። ስለዚህ መፍራት አለብን እነሱ አሁን ከዩሮፕ ቤስት ቲም ጋር ነው የምንጫወተው። ስለዚህ ማለት በጣም ያበደ ጌም ይሆናል እርግጠኛ ነኝ። የሉዊስ ኤንሪኬ ፓሪስ ሴን ጀርሜን ባክ ቱ ባክ ፋይናሊስት መሆን ችሏል። ከባየር ሙኒክ ጋር አሊያንዝ አሬና ላይ የአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ መልስ ጨዋታቸውን ያደረጉት የሉዊስ ኤንሪኬ ፓሪስ ሴን ጀርሜን የቪንሴንት ኮምፓኒውን ባየር ሙኒክን 1-1 በጨዋታው በማጠናቀቅ በድምር ውጤት 6-5 በማሸነፍ ከመድፈኞቹ አርሰናሎች ጋር በሃንጋሪ ቡዳፔስት በሚከናወነው የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ መሆናቸውን ማራገጥ ችሏል። ሉዊስ ኤንሪኬ ምን አይነት ጠንካራ ቡድን እንዳለው ዛሬም አስመስክሯል። በጣም ድንቅ ነበሩ እስከ መጨረሻው ደቂቃ ድረስ ማለት ነው። በዚህ ጨዋታ ላይ አርሊ ነበረ በዴምቤሌ አማካኝነት ገና በመጀመሪያው 3 ደቂቃ ላይ ጎል አስቆጥረው ጨዋታ ላይ ቀዳሚ መሆን በመቻል ውጤቱን ማስፋት የቻሉት። ከዛ በመከላከሉ በጣም ድንቅ ነበሩ። የመጨረሻ ደቂቃ ላይ ግን በባየር ሙኒክ በኩል ሃሪ ኬን 94ኛው ደቂቃ ላይ ጎል በማስቆጠር ጨዋታውን አቻ ማድረግ ችሎ ነበር። ነገር ግን ውጤቱን መመለስ አልቻለም ነበረ። ታዲያ በድምር ውጤትም ፓሪስ ሴን ጀርሜን 6-5 ማሸነፍ ችሏል። በለት ጨዋታ ላይ የነበሩት የመሃል ዳኛ ፊኔሮ በጣም በርካቶችን የሚያነጋግሩ ውሳኔዎችን ሲወስኑ ነበር። እናንተ ስለ ለቱ ዳኛ ውሳኔዎች ምን ትላላችሁ? ለማንኛውም የፍጻሜ ውጤትስ ማን የሚያሸንፍ መስላችኋል? ሀሳባችሁን ሳማን ሴድ ያለፈውን ዓመት ቻምፒየንስ ሊግ ፋይናል ውጤት አሁንም ሊደግሙት ነው። ፒኤስጂ ምን አይነት ቲም ነው? የሁለተኛ ተከታታይ ዓመት ፍጻሜ ደረሰ። አርሰናል ደጋፊ የፈራሹ ደረሰልሽ። እኛ ሰላማችንን አገኘን። እግር ኳስም እፎይ ልትል ነው። ሰላማችንን ልናገኝ 5-0 ይደግምላል ከፈለገ። እንዴት አባታቸው ነው ፕሬስ የሚያደርጉት? ደግሞ ማግባት ብቻ አይደለም መከላከል እንደሚችሉ ነው ያሳዩት ዛሬ። ፒኤስጂ አሁን ሉዊስ ኤንሪኬ ማድረግ ያለበት ምንድን ነው? እንዳሁኑ መጮት በቃ ፕሬስ እያደረገ። አርሰናል አንደር ፕሬሸር የሚያውቁት ታሪክ የለም። ከበርነማውዝም ከሌሎቹም ጌሞች አይተናቸዋል። ኳስ ወደፊት የሚወስድላቸው የለም። ታያላችሁ ያን ፋይናል። ፒኤስጂ ኳስን ፉትቦልን ሴቭ ሊያደርግ ነው። እግር ኳስን ሴቭ ሊያደርጋት ነው። እኛ ሰላማችንን ልናገኝ ነው።
እስኪ አንዳንድ ተጫዋቾችን ከሁለቱም ቲም ሬት እናደርጋቸው ማለት ነው። ሉዊስ ዲያዝ ምን አይነት ተጫዋች ነው? እግዚአብሔርን ነው የምላችሁ። እንደ ቡድኑ ተበለጠ እንጂ ያኛው ቡድን ቅርጹን ጠብቆ የሚገርም ቡድን ሆነበት እንጂ የሉዊስ ኤንሪኬ ቡድን የሚገርም ተጫዋች ነበር። ዛሬ እንዳለ አንድ ላንድ እያንጋለላቸው እያጋደማቸው ነው። ችግር የለበትም። በጣም ነው የሚችለው ሉዊስ ዲያዝ በጣም ማለት ነው። ዛሬ ደግሞ የኔ አባት 10 ከ10 ሃሪኬን ምን አይነት ተጫዋች ነው? የሚያደርገው ሎንግ ፓሶቹ እያንዳንዱ ፓሱ ያገባው ጎል ምን አይነት ድንቅ ተጫዋች እንደሆነ እግዚአብሔር ነው። ጉልበቱ 10 ከ10 ዱዌ ኦሬ በስማ ይሾቷል። የሚሾተው ሹት እንዳለ ኦን ታርጌት ነው። ኃይለኛ ምት ነው። በዛን ይር ሆነበት እንጂ ኃይለኛ ተጫዋች ማለት ነው። ከያዘው ኳሱን ቤት በኩል እንደሚመቱ አታውቁም። ይመቷል። ተከላካይ በቃ ብሎክ አያደርገው ድብልቅ ነው የሚያደርገው ማለት ነው። 10 ከ10 ዲቪቻ ወይኔ ጉድ ወይ ምን አይነት ተጫዋች ነው? እያንጋለለ ለሚሄድ ድሪብሉ ያስጠላሃል። ስንት አሲስት እንዳደረገ ቻው ብሏቸዋል ማለት ነው። ማአት አሲስት ነው ያደረገው ቻምፒየንስ ሊግ ላይ ቁጥሩን አንተ ጻፈው። የመጨረሻ ጀግና የሆነ ተጫዋች ማለት ጀግና የሆነ ተጫዋች በስመ አብ 10 ከ10 ፓሪስ ሰን ጀርሜን እንግዲህ ለሁለት ተከታታይ አመታቶች ነው ምላችሁ የአውሮፓ ሻምፒየንስ ሊግ ፋይናል ገባ ነው ምላችሁ። አሬ ክለብ ምን አይነት ክለብ ነው? ምን አይነት ፐርፎርማንስ ነው የሚያስመለክቱ? በባየር ሙኒክ ሜዳ ተመለከታችሁታ። በባየር ሙኒክ ሜዳ ሄዶ ረመረሟቸው ነው ምላችሁ። ግን የፈሩት ይደርሳል፣ ምን ያሉት ይወርሳል እንደተባለው አርሰናል እንግዲህ ባየር ሙኒክ እንዲያልፍለት ፈልጎ ነበር። ነገር ግን ያለፈው የሚፈራው ፒኤስጂ ነው። ቆይኔ ግን ግራ ግብት የሚለኝ አንድ ጥያቄ አለኝ ለአርሰናል ደጋፊዎች። እንዴት ተብሎ ነው ክቫራትስኬሊያና ዱዌን ከቤን ዋይት ጋር የምታወዳድሯቸው? እንዴት ብሎ ነው ቤን ዋይት እነዚህን ሁለት ድንቅ ተጫዋቾች የሚያስቆማቸው? ሌላ ትልቅ ጥያቄ ነው። አርቴታ ይሄን የሚመልስ ከሆነ ዋንጫውን ይበላዋል። እስቲ የአርሰናል ደጋፊዎች ምን ተሰማችሁ? ፒኤስጂ ስላለፈ እስቲ ሐሳባችሁን ኮመንት ላይ አስቀምጡልኝ። አነጋጋሪው የጆሹዋ ኪሚች ተግባር እንግዲህ ዛሬ ባየር ሙኒክ በአውሮፓ ቻምፒየንስ ሊጉ በፓሪስ ሰን ዠርሜን ከተሰናበተበት የግማሽ ፍጻሜ ጨዋታ መጠናቂያ በኋላ በረቱ ጨዋታ ላይ አነጋጋሪ ውሳኔዎችን ሲወስኑ የነበሩት የዕለቱ ዋና ዳኛ የሆኑት ጆ ፒኔሮ ላይ በምትመለከት መልኩ በጣም በጩኸት ብስጭቱን ሲገልጽባቸው ነበረ። በርከት ያሉ አነጋጋሪ ውሳኔዎችንም በጨዋታ ላይ ሲወስኑ እንደነበረ የሚታወስ ነው። የባየር ሙኒክ ደጋፊዎችን፣ ተጫዋቾችን እንዲሁም ደግሞ ኮቺንግ ስታፎችንም በውሳኔያቸው ምክንያትም በጣም ሲያበሳጩ ነበረ። እናንተ ስለዚህ ዳኛ ውሳኔዎች ምን ተላላችሁ? ከ10 ሬት አድርጓቸው ብትባሉስ ስንት ሰጧቸዋላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ትናንት ስፔን ነበርኩ፣ ዛሬ ፈረንሳይ። አረሽ ያልደገፍኩት ስንቱን ነው? ማንን ያልደገፍኩት? እስቲ ጥሩልኝ። ከወደ ፖርቹጋል፣ ከወደ ፍራንስ፣ ከወደ ስፔን፣ ከወደ ኧረ በቃ በለኝ። ኧረ በቃ ይሄ ነው የሚፈልገው። ትክክለኛ ማለፍ ያለበት ቲም ነው አለፈው። አባቴ ሙኒክ አልፎ አርሰናል መቼም ነበር ማያስጥለው እንዴ? እኔ ሰላሜ ነው የምፈልገው። ፒኤስጂ አልፏል። አሁን ማለፍ ያለበት ቲም ነው ያለፈው ነው በቃ ባጭሩ። ፍጻሜውም ደግሞ ያሳምርላችሁ። አቦ በእናት ለፒኤስጂ እኔ በዚህ በፈጣሪ አንተ እንደዛሬ የሚደብር ጨዋታ አይታታቃለሁ። በጣም እኔ እንደባለፈው ኤክስፔክት ስላደረኩኝ ነው መሰለኝ በጣም የሚደብር ጨዋታ አይጫወቱት። ሲከላከሉ ብላ ነበር ግን ተከላክሎም ሲያጠቃ ነበረ ደስ የሚለው ፒኤስጂ። ሙኒክን በቃ የቻሉትን ሞክሯል። ሙኒክ እንደማታልፍ በጣም ግልጽ የሆነ ነገር ነበረ። እንዲሁ በመጨረሻ ዝም ብላችሁ አንተ ኮምፓኒ ጎል እየፈለክ ጃክሰንን ታስገባለህ። እግዚአብሔር የሆነ ሴንስ አይሰጥም እኮ። ብቻ እስቲ ፍጻሜውም ይመር ብለን እናልፋለን በእናትህ። ምናልባትም የአርሰናል ደጋፊዎች በዚህ ውጤት ደስተኛ ላይሆኑ ይችላሉ። ምናልባትም ፍርሃትን ወደ ጎን ትተው ከ20 ዓመታት በኋላ ላለፉበት የፍጻሜ ጨዋታ የሚመጥን አዲስና ታሪካዊ ድል ያስመዘግቡ ይሆናል። እነሆ የወቅቱ ምርጡ አጥቂ ከአስደናቂው የመከላከል ጥበብ ጋር በአውሮፓ ሻምፒዮንስ ሊግ ፍጻሜ ግንቦት 22 በዕለተ ቅዳሜ ምሽት 1 ሰዓት ላይ ቡዳፔስት ሃንጋሪ ፑሽካሽ አሬና ላይ ይፋለማሉ። ፓሪስ ሴንት ጀርሜን ከአርሰናል። ውጤቱ ምን ይሆን? እዚህ እንዳለ እኔ በአንድ ጎል ምናምን እኔ ጋር አይሰራም እሱን ነገር እኔ ባውቀዋለሁ። በደንብ ተዘጋጂ ብሏል። እኔ ጥበቃ ይልኛለሽ አይደል? ተስፋ ላድርግ። አዎ እኔ የፈጸመው አሰቃቂ ነገር ነውና 19ኛችንም ቢሆን ጎል እናዋጣለን። አንዳንድ ጎል ብናዋጣ ነው። እኔ የለኝም 18 ያዋጡ። እኔ ለራሴ ምንም የለኝም እና ቡዳፔስት ላይ አገኝሻለሁ ብሏል። ዝም ብሎ ነው ተይው፣ ዝም ብሎ ሲያስፈራራ ነው እንጂ ምንም አይችሉም። በራሱ
ነፍሲ ማን ነው እንገናኛለን በቃ ሰላም ቆይ እስከዛው ብሏል እና እኔ ባቴጂ ይሻላል ልል ነበር ግን ሂጂ እኔ ምን አገባኝ። አሁን ብዙ ሰዎች አርሰናል አለቀለት ሙኒክን ቢደርሰው ፓሪስ ሰን ጀርመንን ቢደርሰው ብለው ሲናገሩ ፓሪስ ሰን ጀርመንና ባየር ሙኒክ እንደማያልቅላቸው ምንድነው ዋስትናቸው? ምክንያቱም አርሰናል ዲፌንስ እኮ ጎል የማይቆጠርበት ዲፌንስ ነው። ከታሪኩ እንደምናየው በሲዝን እኮ 6 ጎል ብቻ የተቆጠረበት እኮ 6 ብቻ። ስለዚህ የማግባት አቅማቸው በአርሰናል ተከላካይ ቁጥጥር ስር ላለመሆኑ ምንድነው ዋስትናቸው? የአርሰናል ተጫዋቾች እነ ቡካዮ ሳካ እኮ ተበልሷል። አንፈራም አንኮራም ግባ በለው በቃ አለቀ። ምንም እኮ በቃ አንፈራም አንኮራም። ቡዳፔስት ላይ እንገናኝ። ፒኤስጂ የዛሬው ማለት ነው ይላችሁ የፒኤስጂ ማን ኦፍ ዘ ማች ዚስ ጋይ ኧረ ፐርፎርማንስ ከዴምቤሌና ከቪቲኒያ በላይ የተጫወተው ዛሬ ዳኛው ነው። በጣም ነው የተጫወተው። እንዴት ነው ፋውል እየተሰራባቸው ለነዛ ለተቃራኒ ቡድን የሚፈርደው ላይ በጣም በላይ እንደነበረ እናቴ ነህ ምን እሺ ነው አቺ ምን ባለፈው ማድሪድን ጥለው ስለመጡ ሙኒኮች አታ ፍሎረንቲኖ ፔሬዝ ደርሳ ይሆናል እኮ አንተ እኮ አታፍርም። ቴክስት ሲገባለት ሰምቻለሁ። እኔ ልንገራችሁ ሲቢ ቴክስት ሲገባለት ሰምቻለሁ ለዳይ ኤኒዌይስ አቻ ወጥቷል። እኔ ኤክስፔክት ያደረኩት ነገር የተፈጠረው ሃሪኬን አሳዝኖኛል። ኦሊሴ ሚስተር ነንቻላንት አይደለ? ሲጮትም ነንቻላንት ነው። ሉዊስ ኤንሪኬ ግን ደብሊው ይችላል። ፒኤስጂ we will be there። ፒኤስጂ አልፏል። አባቴ ማን ነው የሚያቆማቸው ነው? ካቫራስኬሊያ፣ ዴዜሬ ዱዌ፣ ኡስማን ዴምቤሌ፣ ኧረ ስንቱን ሁሉም ይችላሉ። የፒኤስጂ ተጫዋች ሁሉም ሲከላከሉም ሲያጠቁ ደግሞ ሌላ ዓለም። ኧረ በፈጣሪ አርስዬ እንግዲህ ጠንከር ኬን የዘገየ ጎል ቢስሚላ ዘገየ አንድ 5 ደቂቃ ወደፊት ቢሆን ኖሮ ይሄ ጨዋታ በእንደዚህ አይነት መልኩ አያልቅም ነበር። ፒስ ነው እናት እንዴንሽ እና አሪፍ ጨዋታ ነበረ። ጥሩ ነው ያየነው። ሻምፒዮንስ ሊግ ፋይናል አርሰናል ከፒኤስጂ ይመቻል። ግባ በለው ማንም ይምጣ ማንም ብያችኋለሁ። ይላችሁ ቀን የሰራሁት ቪዲዮ እኛ ሙኒክ መጣ ይሄ የተለከፈ ቡድን ፒኤስጂ መጣ ምንም ግድ አይሰጠንም። ይውላችሁ ግባ በለውን የመጣውን እናስተናግዳለን። 1-1 በሆነ ውጤት ጨዋታው ተጠናቋል። ጀምአው እንኳን ደስ አላችሁ። ፒኤስጂ እንዲያልፍ ስትፈልጉ የነበረ አብዛኛው የቋጣሪ ክለብ ደጋፊዎች ማለት ነው ተሳክቶላችሁ ፒኤስጂ አልፎ መጥቷል። ግን ዛሬ ሜዳ ላይ ሐራም ፉትቦል እንዳያችሁ በደንብ ተገንዘቡ። ይወላችሁ ወደ ዋንጫ ማለፍ የፈለገ ቡድን ሐራም ፉትቦል ነው መጫወት ያለበት ግዴታ ነው። በዚህ ደግሞ ማስተሩን እኔ ታውቃለህ አይደለ? ማስተሩን እኔ ይሄን ቡድን ማለት ነው እንደሚመጣ አቅ ስለነበረ ነው ቀን ሙኒክ ምናልባት ቢመጣ ምናም በያልዘባረኩባችሁ ገብቷል አይደለ? በጣም እርግጠኛ ነበርኩኝ ይሄ ቡድን ከሜዳው ውጪ ሄዶ አንድ ጎል ካስቆጠረ ጫውታውን እጅግ ሊያከብደው እንደሚችል የመከላከል ኦርጋናይዜሽኑ አሪፍ እንደሆነ ስለማቅ ነው ዝም ያልኳችሁ ይምጥ ያልኳችሁ ነበር። ፒኤስጂ መጣ አይደለ? እናወራረዳታለን። ምናወራረደው ሂሳብ ሁላ አለ። በደንብ አስረግጬ ነው የምነግርህ። እንኳን በደና መጣህ በቃ ሐራም ፉትቦል ተጫውተሃል ዛሬ። እኔ ደግሞ የሐራም ፉትቦል አባቱ ነኝ። ሜዳ ላይ እንተያያለን። መታወሩ እንደፈለጋችሁ ፒኤስጂ እንዲህ ብለው ምናምን አመተሉ ትኖራላችሁ። ዘርባዱ አደዛ ወግዱልን አሁን ፈረንጅ ሲናገር ምን ይላል መሰላችሁ? ኤክስፔክቴሽን ኪልስ ዩር ሃፒነስ ይላል። በቃ ይሄ ጨዋታ እኔ ኤክስፔክት ባላረኩት ነው ያልኩት ማለት ነው። ደግሞ ጭራሽ ሰዎች እንዲመለከቱት ቀጠሮ ካላችሁ ቀጠሯችሁን ሰራርዛችሁ ምናምን ይሄንን ጨዋታ ማየት አለባችሁ ብዬ መወስወሴ ማለት ነው። በጣም አዝግ ጨዋታ ነበረ ነው ብላችሁ በቃ ማለት ባየር ሙኒክ በዚህ ጨዋታ ላይ ምንም እንዳያደርግ ነው ፓሪስ ሴንጀርሜን ማድረግ የቻለው ማለት ነው። አርሊ በዴምቤሌ አማካኝነት ጎል ማስቆጠሩ ደግሞ በቃ ባየር ሙኒክን ምንም እንዳይንቀሳቀስ ነበር የገደበው ማለት ነው። ባይዘው ፓሪስ ሴንጀርሜን በጣም አደገኛ ቡድን ነው። ከኳስ ውጪም ከኳስ ጋርም ማድረግ የሚፈልገውን ነገር በምን ያህል ጥራት ማድረግ እንደሚችል በዚህ ጨዋታ ላይ በድጋሚ ያስመስክራል ብዬ አስባለሁ። ከእንግሊዝ ቡድኖች ጋር ሲገናኝ ከተለያዩ የአውሮፓ ቡድኖች ጋር ሲገናኝ በጣም ስትሮንግ የሆነ ቡድንና ተጫዋቾቹ በምንም አይነት የጨዋታ መንገድ ውስጥ ውጤታማ እንደሆኑ ቨርሳቲሊቲያቸው ከፍ ያለ ታክቲካል አንደርስታንዲንጋቸው ጥራቱ ከፍ ያለና የአሰልጣኙ የጨዋታ መንገድና አቀራረብ ደግሞ በጣም ልዩ እንደሆነ ታዝቤያለሁ። ኤኒዌይ ግን ጨዋታው በጣም አዝግ ነበረ። እኔ የትላንቱና የአትሌቲኮ ማድሪድና የአርሰናልን ጨዋታ መመርጥ ይመስለኛል ከዚህ ጨዋታው ላ ማለት ነው። በተለይም ደግሞ ኤክስፔክት ካረኩበት መንገድ
መንገድ አንጻር ማለት ነው። እናንተ ይህን ጨዋታ እንዴት አገኛችሁት? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። የአርሰናል የአውሮፓ ሻምፒየንስ ሊግ የፍጻሜው ተጋጣሚ እንግዲህ ተለይቶ ታውቋል። በፍጻሜው ጨዋታ አርሰናል ከፒኤስጂ ጋር የሚገናኝ ይሆናል። ዛሬ በተደረገ ጨዋታ 1-1 ተጠናቋል። በድምር ውጤት ፒኤስጂ 6-5 በማሸነፍ እንግዲህ ወደ ፍጻሜው ጨዋታ ማለፍ ችሏል። ፋብሪዚዮ እዚህ ጋር ማለት ነው ቸኮለ፣ ተሳሳተ እንኳን አይደለም ቸኮለ። የቸኮለበትን ላሳያችሁ። ባየርን አውት ኦፍ ሻምፒየንስ ሊግ ብሎ ኤሊሚኔትድ ብሎ ይህንን ፖስት አደረገ። ይህንን ፖስት ያደረገው እዚህ ጋር እንደምትመለከቱት ከስር ጋር 3 ሚኒትስ ኤጎ ነው። ይህንን ፖስት ሲያደርግ 3 ሚኒትስ ኤጎ ላይ 5 ሰዓት ከ53 ነበር ጨዋታው። 5 ሰዓት ከ53 ላይ አላለቀ ይላችሁ። 5 ሰዓት ከ53 ላይ እንደምትመለከቱት ሰዓቱ ላይ 1-0 እየመራ ነበረ ፒኤስጂ 90+5 ተጨምሮ ማለት ነው 90 ደቂቃ ከ50ኛ ሆነው ሰከንድ ላይ ነው ፋብሪዚዮ ባየር ሙኒክ ከሻምፒየንስ ሊግ ወጥቷል ብሎ ፖስት ያደረገው። ጨዋታው 1-1 ነው ያለቀው። ማይንድ 90+4 ላይ ነው ኬንያ ያገባው እና ቸኩሎ ነው አስባችሁታል። ከዛ በኋላ ድጋሚ ቢያገባ ባየር ሙኒክ the game would continue